ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ያላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ይሄ ቪዲዮ ሲዘዋወር ቅድም አየሁኝና ለምን አይፖስትም ብዬ አሰብኩና ይሄ ቪዲዮ የቆየ ነው፣ አታስፈራረኝ ሂድ በቃ ምናምን የሚል ነውና የሩታ አንዳንድ በጎች አሉ እነሱ ናቸው የፖስቱትና ይቅርታ ግን የድሮ የሩታ ደጋፊዎች ምሳሌ እነ ወርቅዬ እነ ቲጂ ሩታ ዜዶ በላይነሽ ምናምን እናንተ በጣም ይቅርታ፣ ምክንያቱም ቤተሰብ ነን አሁንና የኔ ወዶች በጣም ሪስፔክት በቃ ማለት ገብቷችሁ ወደ ራሳችሁ ተመልሳችኋል። አሁን ያመጣዋሉ ያስቸገሩ ጌታን ያስቸገሯሉ። ከእናንተ ምክር ይውሰዱ። በቃ ዝም ብሎ የአብርሃም ቅድም እናት ዘቅዝቆ ሲሳደቡ ነበረ። የአብርሃም እናት ምን ታርጋችሁ? ሃይምን እየዘቀዘቁ እየተሳደቡ ነበረ። ማርያምን እንዴ ምን ያርጓችሁ? ስራችሁ ለምንድን ነው የማሰሩት? እናንተ እኮ በባዶ እኮ ነው የምትጮሁት። እግዚአብሔርን ወደ ራሳችሁ ተመለሱ እንጂ ሄርሙዬ አላቅም በጣም ብዙ ሰው ያስጨነቃት ነው መሰለኝ። በቃ ሂድ በቃ እያለች ነው እና ማለቴ እንዴት ብዬ ልንገራችሁ? በማርያም በጣም ነው እንትን ያለኝና ይሄ ቪዲዮ የቆየ ይሁን ምን ይሁን አላቅም፣ ብቻ ተለቆ በጣም እየሳዳደው ነው ምናምን የሩታ የአብርሃም ፊት አቤት ምን እንዳደረጉት በጌታ በኢየሱስ ስም። እናንተ ማለት እሺ በፍቅር እንመንና የሄርሜላን ደጋፊ ሆናችሁ የሩታም የአብርሃምም የማንም ደጋፊ ሁኑ። ምሳሌ እኛ የቡታጀራ ዩቲዩበሮች አብዛኛው በሩታ በአብርሽ በሄርሜላ በሩታ በምናምን ነው የምትጣሉት። እሺ ይሁን እንትናስ በሃይሚ በብሩክ በአራቱ ዩቲዩበር ነው የምትጣሉት አይደል? ሌላ እንኳን ብዙ የሚያጣላ የለም ብዬ አስባለሁና እነሱ ይታወቃሉ እኮ አይደል? ምሳሌ ሩታና ሄርሜላ ፒስ ናቸው። ባለፈው እኮ ጌም ተጫወቱ አይደል እንዴ? የወዳጅነት ጌም። እናንተ ምን ቤት ናችሁ ነው? እኔ በጣም ግራ የሚገባኝ ነገር እኮ እናንተ ምን ቤት ናችሁ ነው ማለት። እነሱ ገንዘብ እየቆጠሩ እናንተ ብራችሁ እያወጣችሁ እዚህ እንኳን ስትመጡ ምንም አይነት ቫልዩም የማይሰጣችሁ ሰዎች እናንተ ምንድናችሁ? እናንተ ምንድናችሁ? እኔ የምሬ ነው የምላችሁ። ይሄን ልናገር ያሰብኩት ለምን ታውቃላችሁ? የአብርሃም እናት ተዘቅዝቃ አይቼ የብዙዬ ልጆች ዘቅዝቁ እያሉ ይዘቀዘቃሉ ማለት ነው። ሰውን ከነነፍሱ ብታገኙት ታርዱታላችሁ ማለት ነው በዚህ አስተያየት። እና አያገባችሁም፣ በማያገባችሁ አትግቡ ለማለት ፈልጋለሁ በዚህ አጋጣሚ። እና ከድሮዎቹ ተማሩ። አሁን ምሳሌ ተትቷል እኮ ምሳሌ ትቷቸዋል። አሁን ስማችሁን ስለጠራው ግን ይቅርታ። እነ ወርቅዬ ማለት አሁን ነብሯን አድርጎ ነበር እኮ በኢየሱስ ስም። አሁን በቃ እንትን አይሉም። ገባቸው በቃ ምን አይነት ፌክ እንደሚሰራ ገብቷቸዋል። ስለዚህ እናንተ ምንቁ የሰውነት አዘቅዝቁ። የሚዘቀዝቅ ይዘቅዝቃችሁና ማለት ነው። የአባት አምላክ ይዘቅዝቃችሁ። የምር እንዲህ ደግሞ እኮ ምንም ርህራሄ የላቸውም። ልጆቹን አምጧቸው እዚህ ፊት ለፊት ይዘቅዘቁ ይኬድባቸው ምናምን ይላሉ ማለት ነው። ረናው እኔ አሁን የምታስቀኝ። ለማንኛውም ጤንነታችሁ በጣም ያሳስበኛል። በጣም ማለት ነው። ጤናችሁ የለም ማፊ ጤና ኩሉ መጅኑን